How's Ethiopia treating you, man? Beautiful, bro. አልመለስም ለቫኬሽን ካልሆነ አንመለስም። አዎ ማን በተለይ ሁሉም አለ what's missing nothing እኔ አላሽ ባይዘው ያው ዋናው everything አሜሪካ ፓስፖርት ልጅ ኮስታ ማለት አይደለ በቃ እዛ ነው የተወለደው ግን በቃ እዚህ ነው why do you want to be there like ምንም የለም we have everything ምንም ፍቀዛ ብዙዎቻችን ውጪ ናፋቂ በሆንበት ዘመን ከዚህ ሀገር እንዴት ብዬ ወደ ሌላ ሀገር ልሂድ ብለን በመነጨነቅበት ሰዓት እነዚህ ሰዎች እንግዲህ ኑሯቸውን ከውጭ ሀገር ወደ ሀገር ውስጥ ያደረጉ ሰዎች ናቸውና ሶሻል ሚዲያ ላይ ስለሚታወቁ የእነሱን ቪዲዮ አንተርሼ እንግዲህ ለብዙዎቻችሁ ትምህርት ይሆናል ብዬ የማስበውን ነገር ልነግራችሁ ነው። እንደሚታወቀው እዚህ ጋር የሚገኘው ጃኒ የሚባለው ዩቲዩበር ነው። አዶናይን ደግሞ ታውቁታላችሁ፣ ቲክቶከር ነው። ከኋላቸው ያለው ደግሞ የእነሱ ጓደኛ እሱ እንደውም ጭራሽ አሜሪካ ሀገር ተወልዶ ያደገ ልጅ ነው፣ ግን አሁን ላይ ነዋሪነቱን ኢትዮጵያ ያደረገ ነው። ጃኒ ደግሞ አሜሪካ ነበር የሚኖረው። ከእንግዲህ በኋላ ወደ ውጭ ሀገር ሄደው ለቫኬሽን እንጂ እዚህ ነው የሚሻለኝ እያለ ነው። አዶናይም ደግሞ በተለያዩ ቃለመጠይቅ በተደረገለት ብሮድካስት ፕሮግራሞች ላይ እንግዲህ ከእንግዲህ በኋላ ወደ ካናዳ ተመልሼ አልሄድም ሲል ሰምተነዋል። እና ታዲያ ይሄንን ቪዲዮ መነሻ አድርጌ ልነግራችሁ ያሰብኩት ነገር አብዛኛው ሰው ኮሜንት ላይ በእነሱ ቪዲዮ ላይ ምን የሚል ነገር ተመለከትኩ፣ ኧረ ኢትዮጵያ ውስጥ እስከምኖር ከኢትዮጵያ ውጭ የትም ሀገር ላይ ለምን ጎዳና ላይ ሁሉ ወድቄ አልኖርም የሚል አይነት ሀሳብ አስተያየቶችን ተመልክቻለሁ። ከዛ ባለፈ ደግሞ በአብዛኞቻችን ጭንቅላት ላይ ውጭ ሀገር ሲባል ያለን አመለካከት በጣም የተለየ ነው። ያንን አይነት ኤክሴፕሽናል የሆነ በጣም የተጋነን አይነት አመለካከት ያለባችሁን ሰዎች እንግዲህ መቀየር ከቻለ ብዬ እንደ ሀሳብ የምነግራችሁ ነገር ስላለ ይህንን ቪዲዮ እስከ መጨረሻ መከታተል አለባችሁ። በመጀመሪያ ደረጃ አሁን ባለንበት በዚህ ግሎባላይዜሽን በተባለው እና ዓለም አንድ ትንሽ መንደር ናት በተባለበት ዘመን ላይ ስለምትሄዱበት ሀገር ግዴታ እዛ ሀገር ሄዳችሁ መኖር አይጠበቅባችሁም፣ ለማወቅ ማለት ነው። ጭንቅላታችሁን ኦፕን ካረጋችሁና ለማወቅ ራሳችሁን ዝግጁ ካረጋችሁ ስለ አሜሪካ የሚሆን ስለ ዱባይ የሚሆን ኤኒ ዓለም ላይ ስለምትሄዱበት ዓለም ስለ ሙቀቱ፣ ስለ ገንዘቡ፣ ስለ ሕጋቸው፣ ስለ እያንዳንዱ ነገር ማወቅ ትችላላችሁ። አብዛኛው ኢትዮጵያውያን ጋር ያለው ክፍተት ግን ለእውቀት ራሱን ያዘጋጀ ሰው ሳይሆን ያለው በተሳሳተ መንገድ ከደላላም ሊሆን ይችላል፣ ከሌሎችም ሰዎች ይሆናል፣ ወይም ደግሞ ከምናያቸው የምዕራባውያን ፊልሞች ላይ የቀሰምናቸውን ነገሮች ነው ጭንቅላታችን ውስጥ ተቀርጾ የሄደው። ውጭ ሀገር ማለት በቀላሉ ገንዘብ የሚገኝበት ሳይለፋ ምን ሳይል ሀብታም የሚኮንበት የሚመስለን ሀገር ነው እና ስለዚህ ትልቅ ጥንቃቄ ማድረግ ያለባችሁ እዚህ ጋር ነው። ውጭ ሀገር መሄድ ያለባቸው ሰዎች እና የሌለባቸውን ሰዎች በሁለት ከፍዬ ነው የማያቸው። በመጀመሪያ ደረጃ ኢትዮጵያ ውስጥ እያሉ ጥሩ መስራት እየቻሉ ማለት መንቀሳቀሻ አቅም እያላቸው ሀገራቸው ላይ መለወጥ የሚያስችል ገቢ ያላቸው ወይም ደግሞ ካፒታል ያላቸው ሰዎች ውጭ ሀገርን የሚናፍቁና ለተለያዩ አጭበርባሪዎችና ደላሎች ሲሳይ የሚሆኑባቸው አጋጣሚዎች በተለያየ ጊዜ እንሰማለን። እንግዲህ በሶሻል ሚዲያም ላይ የምሰሙት ነገር አለ። ወደ ካናዳ ወስዳቸዋለሁ ተብለው ወደ ዱባይ፣ ወደ ተለያዩ ሀገራት ለመወሰድ ሰዎች በትንሹ ከ500,000 እስከ 1 ሚሊዮን እስከ 1.5 ሚሊዮን ብር የሚበሉ ሰዎች አሉ። ስለዚህ ለእንደነዛ አይነት ሰዎች ይሄንን ነገር አልመክርም። ውጭ ሀገር በፍጹም እንዲሄዱ። ውጭ ሀገር ለመሄድ እያወጡት ያሉት ገንዘብ ሀገራቸው ላይ የተለያየ ነገር ሰርተው ራሳቸውን ሊለውጡበት የሚችል ካፒታል ስለሆነ ያላቸው ራሳቸውን ቆም ብለው እንዲያስቡ እንዲያደርግ ነው ይሄንን ቪዲዮ ይዤላቸው የመጣሁት። በሌላኛው መንገድ ደግሞ ውጭ ሀገር ሄደው መስራት አለባቸው ብዬ የማምናቸው ሰዎች ምን አይነት ሰዎች ናቸው? የትምህርት እድል ያገኙ ስኮላር ምናምን፣ እንዲሁም ደግሞ ዓለም አቀፍ ፕሮፌሽናል ትምህርት የተማሩና ዓላማቸውም ደግሞ ሰው ሀገር ላይ ሄደው በጣም ታታሪ ሰራተኛ ሆነው ራሳቸውን ለመለወጥ የሚያስቡ ሰዎች ቢሄዱ እመክራለሁ። አብዛኞቻችን ለውጭ ሀገር ያለን እይታ ምን አይነት ነው? በቀላሉ ገንዘብ የሚታፈስ እዚህ ሀገር ላይ እንደለመድ ነው 24 ሰዓት ውስጥ 5 ሰዓት 6 ሰዓት ሰርተን ከዛ በኋላ ደግሞ ተኝተን ብዙ ገንዘብ የሚገኝ ይመስለናል። እውነታው ግን ያ አይደለም። እኔ በተለያዩ አጋጣሚዎች ከውጭ የሚመጡ ሰዎችን የማግኘት ኦፖርቹኒቲውም አለኝ። እንዳልኳችሁ ደግሞ ስለተለያዩ ሀገራት ደግሞ ሪሰርች እያደረኩ ብዙ ነገር አያለውና ከነዚህ ነገሮች የተማርኩት ነገር ቢኖር እንደውም አንድ ሰው ምን አለኝ፣ ከዚህ ሀገር ከመሄዴ በፊት ውጭ ሀገር ሲባል የሚመስለኝ በቀላሉ ገንዘብ የሚታፈስበት በአንድ ሀብታም መሆን ነበር የመሰለኝ።
ግን የላ እዛ ሀገር ሲኬድ እንደዚህ አይደለም የሚሰራው። እንደውም አብዛኛው ኢትዮጵያዊ የተማረ የምትለው አካል እንኳን ከአንድ በላይ ስራ ግዴታ ያስፈልገዋል አለኝ። ትምህርት ሳይኖረው ደግሞ ምናምን የሄደው ሰው እሱ ደግሞ ከናካቴው እንቅልፍ የማይታሰብ ነው አለኝ። እነዛ እንኳን ፕሮፌሽናል ሆነው የሄዱት እንኳን ከአንድ ስራ በላይ ካልሰሩ የተለያዩ የቢል ክፍያዎች ምናምን አሉና በጣም ከባድ ነው። እንደዚህ በቀላሉ እንደሚታሰበው አይደለምና እንደውም አንዳንድ ጊዜ ስደት ዓለም ላይ ያለ ሰው እኮ በሁለት አይኑ አይተኛም የሚባል ነገር አለ አለኝ። እንዴት ስለው በአንድ አይን እንዲጨፍነ በአንድ አይን አላርም ነው የምትጠባበቀው። በቃ 3 ሰዓት 4 ሰዓት ተኝቶ ደግሞ ወደ ሌላ ሽፍት የሚሆንበት ስራ ለመሄድ ሀሳባችን እዛ ጋር ስለሚሆን በተረጋጋ መንገድ እንኳን አንተኛ ምን ያለኝና ከዚህ አንጻር ወደ ውጭ ሀገር ለመሄድ የምታስቡ ሰዎች ጠንካራ ሰራተኛ መሆን ይጠበቅባቸዋል። በነገራችን ላይ እነዚህ ወጣቶች ከዛ ወደዚህ እንዲያስቡ ያደረጋቸውም አንዱ ምክንያት ይሄ ነው። ሌላ ነገር እንዳይመስላችሁ። እነሱ ምናልባት ሚስጥሩን አልተናገሩም እንጂ ጃኒም አዶናይም ኮንቴንት ክሬተሮች ወይም የሶሻል ሚዲያ ሰዎች ናቸው እና እዛ የነበሩበት ሀገር ላይ ደግሞ በእንደዚህ አይነት ሙያ በቀላሉ ሰርቫይቭ ማድረግ አይቻልም። ያው እንዲህ አሁን የሚሰሩትን ስራ መናቄ ምናምን ሳይሆን እዛ ሃርድ ወርከር መሆን አለባችሁ። እዚህ ሀገር ላይ ግን በቀላሉ ምንም አይነት ነገር ሳያደርጉ ለምሳሌ ብዙ አይነት ክፍተቶች አሉ እዚህ የዲጂታል ማርኬቱ ላይ። እንደ ውጭ ሀገር ሁሉም ነገር ዘመናዊ አይደለም። ስለዚህ ብዙ ድርጅቶች ከህዝቡ ጋር ኮኔክሽናል የሆነ ዲጂታል ማርኬቲንግ ምናምን ቦታ የላቸውም። ስለዚህ እነዚህ ወጣቶች በቀላሉ 50 ሺህ ብር 100 ሺህ ብር እየተከፈላቸው የተለያዩ ድርጅቶች ጋር እየሄዱ ይሄን ያክል ተከታይ ያለኝ ድርጅታችሁን በዚህ አይነት መንገድ ማስተዋወቅ እንችላለን ምናምን ቢሉ በቀላሉ ስራውን ማግኘት ይችላሉ። እዛ ሀገር ግን እንደዚህ አይነት ነገር የለም። ማንም ድርጅት ከሄደው የሆነ ሰው ዝም ብሎ እንዲህ ላስተዋውቃችሁ ምናምን ማለት አይቻልም። በትክክለኛው መንገድ በነገራችን ላይ እኛ ሀገር ላይም ህጉ አለ። ህጉን የሚያስፈጽም አካላት ስለሌለ እንጂ ለምሳሌ ቲክቶከር ሚኪንም ሆነ የተለያዩ መረጃዎችንም የሚያቀርበው እንግዲህ ሙሴ ሰለሞንም ከሰሞኑ መታሰሩን ሰምታችኋል። የታሰረበት ነገር አልታወቀም ተባለ። ነገር ግን ፍርድ ቤት ከቀረበ በኋላ የታሰረበት ምክንያት ታውቋል። እሱ ምንድን ነው? ሁማን ትራፊክ የሚባል ወይም በህገ ወጥ የሰዎች ዝውውር መንገድ ተከሶ ነው። ያም ደግሞ ከ2-3 ወር በፊት ታስታውሱ እንደሆነ ሳቢና በሚባል ትራቭል ኤጀንሲ በኩል የሰራው ማስታወቂያ ነው ለዛ ይዳረገው። ወደ ውጭ ሀገር ሰዎችን እንልካለን የሚል ማስታወቂያ ሰርቶ በዛ በሰራው ማስታወቂያ ምክንያት ነው እንግዲህ የታሰረውና ፍርድ ቤት 14 ቀናት ቀጠሮ ሰጥቶታል። ገና ብዙ ምርመራዎች ስለሚኖር በዛ መንገድ ይያዛል እና ምን ልላችሁ ነው፣ እኛ ሀገር ላይ ቲክቶከሮቹ ምናምን አሁን እየተነሱ የሚሰሩት ማስታወቂያ አለ። በኢትዮጵያ ህግ ላይ ማስታወቂያ ለመስራት ራሱ የማስታወቂያ ፈቃድ ወይ የአድቨርታይዚንግ ላይሰንስ ያስፈልጋቸዋል። እዚህ ሀገር ግን እየተሰራ ያለው በዘረ ልማድ ነው እና ለዛም አንዳንድ አጭበርባሪ ባለሀብቶች እነዚህን ቲክቶከሮች ይጠቀሙባቸዋል። ይሄንን ያልኳችሁ ምንድን ነው፣ ውጭ ሀገራት ላይ ግን እንደዚህ ዝም ብሎ ማስታወቂያ ማሰራት አትችሉም። በቃ ፍቃድ ባላቸው ህጋዊ በሆኑ ድርጅቶች በኩል በትክክል ደረሰኝ ታክስ ምናምን ተቆርጦ ነው እነዚህ አይነት ነገሮች የሚሰሩትና ዲሞክራሲው በጣም ከባድ ስለሆነ እንደፈለጋችሁ ሰው ሀገር ላይ በቀላሉ ሀብታም ልትሆኑ ወይም አሁን እዚህ ጋር እንደሚኖሩት አይነት ኑሮ እዛ ላይ መኖር ስለማይችሉ ነው የእነዚህ ልጆች ወደ ኢትዮጵያ የመምጣት ዋነኛ ምክንያትና ለዚህ ውጭ ዓለማት ላይ ዝም ብሎ በቀላሉ ገንዘብ እንደማይገኝም ማወቅ እንድትችሉ ነው የኔ ዋነኛ የቪዲዮ ሀሳብና ማን እንደ ሀገር ላይ ሁሉ ነገር ቢመቻችልንና ቢኖረን ማንም ሀገሩ ላይ መስራት የሚጠላ ሰው አይኖርም። ከሀገር መሰደድም የሚፈልግ ሰው አይኖርም። ሁሉም ሰው ከሀገር ለመውጣት የሚያስብበት ዋነኛ ምክንያት ራሱን ለመለወጥ ነው። ግን የአንዳንድ ሰው ዓላማ ግን ፊልም ላይ በሚያየው አይነት ምናባዊ ሁኔታ እዛ ሀገር በቀላሉ ገንዘብ ተገኝቶ ሀገር ላይ መጥቼ ሀብታም ሆናለሁ ምናምን ከሚል እሳቤ ስለሆነ እንደዛ እያሰበ ያለው እንደነዛ አይነት እሳቤ ያላችሁን ሰዎች ቆም ብላችሁ እንድታስቡ ይሄ ቪዲዮ ይረዳችኋል። በትክክለኛው መንገድ ከሀገር ውጭ የወጡትን ልጆች ነው እንግዲህ ከዛ እዚህ ይሻላል ብለው መምጣታቸውን ያሳየኋችሁ። ይሄ ትምህርት እንዲሆናችሁ ነው። አንዱ እዛው ሀገር የተወለደ ልጅ ነው። ጃኒ ደግሞ አሜሪካ ነበር የሚኖረው፣ አዶናይ ደግሞ ካናዳ ነበር የሚኖረው እና እነዚህ ሰዎች እዚህ ሀገር ለመኖር የመረጡበትን መንገድ ቆም ብላችሁ እንድታሰቡበት ነው ይሄ የዚህ ቪዲዮ ዋነኛ ዓላማ። ከዛ ባሻገር ግን በትክክለኛው መንገድ እድሉ ኖሯችሁ ግን ለመሄድ የምትፈልጉ ሰዎች ግን
ውጭ ሀገር ላይ የተሻለ ነገር የለም ብዬ ግን መናገር አልፈልግም። የተማራችሁ ከሆናችሁና በደንብ መስራት የምትችሉ ጠንካራ ሰራተኛ ከሆናችሁ ግን ከኢትዮጵያ በተሻለ በእጥፍ ልትለወጡበት ትችላላችሁ። ነገር ግን ሳትማሩም እንደገና ደግሞ ኢትዮጵያ ላይ እንደምትሰሩት አይነት ስራ በቃ 1 ሰዓት ገብታችሁ 2 ሰዓት ወይም በአንድ ስራ የማገኘውን ስራ እዛ ሀገርም ሄጄ ግን በቀላሉ እንደዛ ሰርቼ ገንዘብ አገኛለሁ ማለት ግን እሱን እንዳታስቡት ነው የምነግራችሁ። በፍጹም ኢዚ መኒ ከኢትዮጵያ ውጭ የለም። እንደውም ኢዚ መኒ ካላችሁ ኢትዮጵያ ውስጥ ይሰራል። ያው የሲስተሙን ጉዳይ አለማወቅ እንጂ እዚህ ሀገር ብዙ ነገር ሳትለፉ በቀላሉ ትንሽ ሰርታችሁ ልታገኙ የምትችሉበት ሀገር ነው። ያው አንዳንድ ክፍተቶች ወይም ፖለቲካ ነገር የለም እያልኩኝ ሳይሆን ቅድም ባልኳችሁ ቲክቶከሮቹ ዩቲዩበሮቹ እንኳን በቀላሉ የሚኖሩበት ሀገር ነው። ሌሎችም ሰዎች ደግሞ በንግዱም በተለያየ መንገድ እየሰሩም የሚኖሩባት ሀገር ናትና ያን ያህል ብዙ የተወሳሰበ አይነት ነገር የለውም። እዚህ ከባድ የመሰላችሁ ነገር እዛ ደግሞ ብዙ እጥፍ ከባድ ነው እያልኳችሁ ነው። እዛ ሀገር ላይ ታዋቂ ነኝ ብላችሁ የሆነ ነገር ልስራ ብትሉ የህግ ማዕቀፉ ሃርድ ነው። በቃ ያን ነገር ለመስራት ፕሮፌሽናል በሆነ መንገድ ያንን ህግ ባሟላ መንገድ ራሳችሁን አፕዴትድ አድርጋችሁ ብቁ ስትሆኑ ብቻ ነው በዛ መንገድ የምትሰሩት። ኢትዮጵያ ውስጥ ግን በፈለጋችሁት ዘርፍ ውስጥ ዋናው የእናንተ ጥንካሬ ነው፣ ወይም ደግሞ የተወሰነ ካፒታል ካላችሁ መስራት ይቻላል። ሌላ ሀገር ላይ ግን እንደፈቀዳችሁ ያለ ፕሮፌሽናላችሁ እዚህም እዛም ጥልቅ እያልኩኝ እሰራለሁ ብትሉ የምትሰሩበት አይደለም እና ይህንን አውቃችሁ ሀገራችሁ ላይ መስራት እየቻላችሁ ጥሩ ካፒታል እያላችሁ ውጪ ናፋቂ ለሆናችሁ በተለያዩ ደላሎች እና ትራቭል ኤጀንሲዎች በኩል ገንዘባችሁን እንዳትበሉ ምክር ቢጤ ልስጣችሁ ብዬ ነው። ስለዚህ ዋነኛ የቪዲዮ ዓላማ በጣም ኤክሴፕሽናል አድርጋችሁ ውጭ ሀገርን እንደገነት አድርጋችሁ የምታስቡት ውጭ ሀገር እንደፈለግን በቀላሉ የምንኖርበት ሀገር እንዳልሆነ አስባችሁ እድሉ ያላችሁ ሰዎች ኢትዮጵያ ላይ አርፋችሁ ስራችሁን ብትሰሩ መልካም ነው የሚል ሜሴጅ ለማስተላለፍ ያህል ነው። ምናልባት አንዳንድ ሰዎች ወደ ውጭ ሀገር መሄድ ፈልጋችሁ ገንዘብ በኖረኝ ምናምን እያላችሁ የምታስቡን ብዙ እንዳላችሁ ስለማቅ ነው። ከዛ በላይ ግን ቤተሰቦቻቸውን አስቸግረው ንብረት አሽጠው እዚህ ሱቅ የነበራቸው ጥሩ ስራ የሚሰሩ የተለያዩ የቢዝነስ እንቅስቃሴ ውስጥ ያሉ ሰዎች በሙሉ ያላቸውን ጥሪት ሁሉ እያወጡ በተለያዩ ደላሎች እና ኤጀንሲዎች ገንዘባቸውን እየተበሉ እንደሆነ ለእኔም በውስጥ መስመር የሚደርሰኝም ስላለ ነው። ከዛ ባሻገር ደግሞ ያንንም መንገድ አልፈውት እዛ ሀገር ከሄዱ በኋላ ምናለ ሀገር እያለው የነበረኝን ጥሩ ህይወት በትኜ ንብረቴን ሌላውን ነገር ሸጬ ባለመጣው የሚሉ አሉ። ተመልሰው ወደ ሀገር እንዳይመለሱ ያው ምን ይዤ የሚለው ነገር ይይዛቸዋል። እዚህ ብዙ ነገራቸውን ዳሜጅ አድርገው ስለሄዱ ቢያንስ እንኳን በፊት የነበራቸውን ዳሜጅ ያደረጉበትን ነገር እስኪመልሱ ብለው የሚኖሩ ነገር ግን ኢትዮጵያ እያሉ ስለ ውጭ ሀገር የነበራቸው አመለካከት እና እዛ ከሄዱ በኋላ ግን የጠበቁትን ነገር እንዳላገኙ የነገሩኝ በጣም ብዙ ሰዎች ስላሉ ከዛ መነሻ ይህንን ቪዲዮ ስታዩ ራሳችሁን ቆም ብላችሁ እንድታስቡበት በማሰብ ነው ይህን ቪዲዮ ይዤላችሁ የመጣሁት። ለማንኛውም የእናንተው ሌላ ነበር። መልካም ጊዜ